ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ አንጋፋዋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ በሕክምና ሲረዱ ቆይተው ዛሬ መጋቢት 29 2018 ዓ.ም በሞት መለየታቸው ተሰምቷል። ቻርተሩ ጸደቀ። ክብርት አምባሳደር ቆንጂት የተሰማኝን ጥልቅ ክብርና ደስታ ለመግለጽ በእውነት ቃላቶች ያንሱኛል። ከዮዲት እምሩ በመቀጠል በኢትዮጵያ ሁለተኛዋ ሴት አምባሳደር የሆኑት ቆንጂት የውጭ ጉዳይ ሚኒስቴርን በ1950ዎቹ ተቀላቅለው ከዴስክ ኦፊሰርነት እስከ ከፍተኛ አመራርነት ሰርተዋል። በተለያዩ ሀገራት በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው ያገለገሉት አምባሳደር ቆንጂት በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽንም ቋሚ መልእክተኛ በመሆን አገልግለዋል። የውጭ ጉዳይ ሚኒስቴር መረጃ እንደሚጠቁመው ከሰኔ 2009 እስከ መስከረም 2011 ዓ.ም ደግሞ ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይ ልዩ አማካሪ ሆነው ሰርተዋል። ለበርካታ ኢትዮጵያውያን ሴት ዲፕሎማቶች መንገድ የጠረጉት አምባሳደር ቆንጂት ባለፉት ጥቂት ዓመታት ደግሞ ከአምባሳደር ታደለች ኃይለ ሚካኤል ጋር በመሆን የአፍሪካ ሴቶች ሰላምና ደህንነት ተቋምን ወይም አፍሪካ ዊሜን ፒስ ኤንድ ሴኩሪቲ ኢንስቲትዩት በመመስረት እስከ ህልፈተ ህይወታቸው ድረስ በአመራርነት ቆይተዋል። ጠቅላይ ሚኒስትር አብይ አህመድ አምባሳደር ቆንጂት ከልጅነት እስከ እውቀት ኢትዮጵያን በዲፕሎማትነት በማገልገል ከአምባሳደር ዮዲት እምሩ ቀጥለው ሁለተኛዋ ሴት የኢትዮጵያ አምባሳደር ናቸው። ለህግ፣ ለአሰራር፣ ለፕሮቶኮልና ለኢትዮጵያ ጥቅሞች በነበራቸው የጸና አቋም እናስታውሳቸዋለን። ከእርሳቸው በኋላ አያሌ ሴት ዲፕሎማቶች በመስኩ እንዲሰማሩ መንገዱን አስፍተዋል ብለዋል። አምባሳደር ቆንጂት በ2008 ዓ.ም የአፍሪካ ህብረት ባዘጋጀላቸው የክብር ስንብት ወቅት አገርን በሙሉ አቅም ከማገልገል የበለጠ ክብር የለም ብለው ነበር። እንዳሉትም በሙሉ አቅማቸው ያገለገሏት ሀገራቸው ዜጎች ነንና እጅግ እናከብሮታለን እንላቸዋለን። ምንጊዜም ሚዲያ በአምባሳደር ቆንጂት ስነ ጊዮርጊስ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው፣ ለወዳጆቻቸውና ለአድናቂዎቻቸው መጽናናትን ይመኛል። ከዚህ በመቀጠል ክብርት አምባሳደር ቆንጂት የራሳቸውን አስተያየት እንዲሰጡ በታላቅ ትህትና ጠይቃለሁ። በዛሬው ዕለት የአዲስ አበባ ዩኒቨርሲቲ የረዥም ጊዜ ዲፕሎማሲ አገልግሎት በመስጠት ያበረከትኩትን አስተዋጽኦ እውቅና በመስጠት ላበረከተልኝ የክብር ዶክተሬት የተሰማኝን ጥልቅ ክብርና ደስታ ለመግለጽ በእውነት ቃላቶች ያንሱኛል። በእጅጉና በታላቁ ምስጋናዬን አቀርባለሁ። ይህ የክብር ዶክተሬት ለእኔ በግሌ ብቻ ሳይሆን ለመላው ኢትዮጵያውያን ሴቶች በተለይም በዛሬው ዕለት ለሚመረቁት ሴት ወጣቶች ያለው ትርጉምና ፋይዳ ከፍተኛ ነው ብዬ አምናለሁ። የዛሬ 54 ዓመት እኔ የውጭ ጉዳይ ሚኒስቴር መስሪያ ቤትን ስቀላቀል
ከፍተኛ ደረጃ ያላቸው 2 ሴት ዲፕሎማቶች ብቻ ነበሩ። እኔም በሴትነቴ ምክንያት በመስሪያ ቤቱ ለመቀጠር ያጋጠመኝ ፈተና ቀላል አልነበረም። ነገር ግን ይህንን በመቋቋም ተስፋ ሳልቆርጥና ሳላሰልስ ጥረት ማድረግ ነበረብኝ። ተሳክቶልኝ ከተቀጠርኩም በኋላ ከወንዶች እኩል ሳይሆን ከዚያም በላይ 2-3 እጥፍ መስራት ስለሚጠበቅብኝ ያለመታከት ልዩ ጥረት ማድረግ ነበረብኝ። ይህም ቢያንስ አለቆቼ አቅም እንዳለኝ እንዲያውቁ ለማድረግ እንጂ ለደረጃ እድገትና ሌሎች ጥቅማ ጥቅሞች ለማግኘት አላስቻለኝም። እንግዲህ እነዚህና በየጊዜው የሚከሰቱ ሌሎች ከባድ ፈተናዎችን ተቋቁሜ ነው ከ52 ዓመታት በላይ የዲፕሎማሲ አገልግሎት ለመስጠት የበቃሁት። ዛሬ ያለፈውን የህይወት ታሪኬን መለስ ብዬ ስቃኘው በእውነት ቅር የሚሰኝበት አንዳችም ነገር የለም። አምላክ ረዥም ዕድሜና ጤና ሰጥቶኝ ይህን ያህል ዓመት አገሬን ለማገልገልና ለዚህ ክብር በመብቃቴ ታላቅ እርካታ ይሰማኛል። ሁልጊዜም ለባልደረቦችና ለሌሎችም እንደምለው አገርን በሙሉ አቅም ከማገልገል የበለጠ እርካታ የለም። እኛ ኢትዮጵያኖች አንድ ጊዜ ከወሰን እስከ መጨረሻው ድረስ እንሄድበታለን። በመሀከል ላይ አናቋርጥም። አይደለም እንዴ? ይሄ ነው ጦርነትን ብንሄድ ይሄው ነው። ጠላት ቢመጣብን እንደዚሁ ነው። ሌላም ነገር ስንሰራ እንደዚሁ ነው። እስከ መጨረሻው ድረስ ነው የምንሄደው እና ሁሉ ጊዜ ደግሞ እንዲህ አይነት ነገር ሲያጋጥመን ሁላችን ተባብረን ነው የምንሰራው። ሁሉም ይተባበራል። ማንም ሰው ምንጣፉን ከስር ሊጎትትብህ የለም እና ለኢትዮጵያ ክብር፣ ለኢትዮጵያ ታላቅነት የሚደረግ ስለሆነ እነሱ ሁሉም ይተባበራል እና ይሄ ሁለቱን አስማምቶ አሰባብሮ እዚህ አምጥቶ ውይይት እንዲደረግ በቃ 3 ቀን ውይይት ተደረገ። በጣም ቻርተሩን ለማጽደቅ ችግር ነበር፣ በጣም ችግር ነበር እና መጨረሻው ቀን ሊጸድቅ ሲል ቀኑን ሙሉ ዋሉበት፣ መሸ። ከዛ በኋላ ምን ሀሳብ ቀረበ? እራታችንን በልተን እንመለስ እና እንሄድበት የሚል ሀሳብ ቀረበ። እንግዲህ ያው እንደምታውቁት ንጉሱ ነበሩ በሊቀመንበርነት ስብሰባውን የሚያካሂዱት እና መልካም ነው፣ እውነት ነው መብላት አለብን፣ ደክሞናል ምናምን፣ እሺ ይችን አንድ ጊዜ ይችን ነገር እንቋጭና እንሄዳለን ተባለ። እሺ በዛው ላይ ሲነጋገሩ ከየት እንደመጡ ሳይታወቅ የቤተ መንግስት ቦዮች፣ አስተናጋጆች ምናምን መጥተው በእያንዳንዱ መሪ ፊት ሰሃኑ ተቀመጠ። ምግቡ መጣ። እኔም ማቀርብላችሁ ሀሳብ እየበላን እንነጋገር፣ ለምን ጊዜ እናጠፋለን ብለው ንጉሱ ሀሳብ አቀረቡ። ሁሉም ሰው ገባው። ይሄ በጣም የረቀቀ የዲፕሎማሲ አካሄድ ነው። ከወጡ እንደማይመለሱ ይታወቃል። ሁሉም ባይሆኑ የተወሰኑት እንደማይመለሱ ይታወቃል። ስለዚህ ለምን እዚሁ እያለን ተባለ። ሲሉ አድረው ወደ ንጋት ጋር ሲደርሱ ቻርተሩ ጸደቀ።